ኢትዮጵያ ላይ በማስረጃ በመዝረፍ ጴንጤው አይደለም እስር ቤቱን የሞላው። ማስረጃ ነው የምናወራው። ሃይማኖተኞች ሃይማኖት አለን የሚሉ ዘራፊዎች ናቸው እንጂ ኢትዮጵያ ላይ በወንጀል ማጅራም መቺ ሰፈር ውስጥ ዘራፊ ሰፈር ውስጥ አጭበርባሪ አላስቀምጥ ያለ ከእናቱ ማህረብ እየሰረቀ የሚቀም የሚያጨስ የሚጠጣ የጴንጤዎቹን አይደለም ማለት ይቻላል፣ ማውራት ይቻላል። በረከቱን ለመውሰድ ፕራይቬት ጀት አለው ጌታ። ለሚ ያስኪድስ አንተ ሎጂካል ወሬ እናውራ። ናይጄሪያ በማጭበርበር ዓለም ላይ አንደኛ ናቸው። ጴንጤዎች ናቸው አይደሉም? ሙስሊሞች እንዲያው 50,000 ክርስቲያኖችን እንደገደሉ አታውቅም? ኖ በብዛት ነው ማውራት። ኦኬ አዳምጠኝ። ሀፈንዳፍ አይደሉም። ኦ ማይ ጋድ ስንት ፐርሰንት ነው ሙስሊም የናይጄሪያ? ሉክ አድርገው አለ ጴንጤ የሚባል በአጠቃላይ ናይጄሪያዊ አጭበርባሪ ነው። ብዛት ሁሉም ማለት አልችልም እኔ ጀነራላይዝ ማድረግ አልፈልግም። ይሄው ልንገርህ፣ ይሄው ጉግል አደረኩት እኮ 47 to 54% ሙስሊም 47 52 እሺ ክርስቲያን 54 ክርስቲያን ደግሞ ጉግል ላይ እሺ what is the percentage of Christianity in Nigeria? Nigeria is home to a significant Christian population with approximately 50 exactly significantly majority ነው ያለ ተረጋጋ። ቆይ የሚለው ከ47 እስከ 54 approximate ነው የተናገረችው ሙስሊም አለ። 51% ደግሞ ክርስቲያን አለ። Exactly. That's exactly what I say. Miss majority ነው። አዳምጠኝ። እንደ ናይጄሪያ ዓለም ላይ ባንክ የሚያጭበረብር ፍራድ የሚያደርግ ዓለም ላይ በተለይ ሳይበር በጣም ጥቂት ሰዎች ናቸው። ኖ እኮ ናይጄሪያ ጴንጤዎች ናቸው እነሱ በብዛት ጴንጤዎች ናቸው። ትስቃለህ እንዴ? ጴንጤዎች ናቸው። አጭበርባሪዎቹ ጴንጤዎች ናቸው። ለምን? ትክክል ነው። አሜሪካን ሀገር ናይጄሪያውን ተወና፣ ቆይ እኛ ኢትዮጵያ እንሂድና ኢትዮጵያ ላይ በማጭበርበር እስር ቤት በመግባት ሰው በመደብደብ ሴት በመድፈር ምን በማለት ማን ነው ማጆሪቲው? አሁን ምን አንድ ጊዜ ኢትዮጵያን ነው የምናወራው አይደል? እኛ ኢትዮጵያውያን ነን። ስለ ኢትዮጵያ ለምንድን ነው የማንጨዋወተው? ናይጄሪያ ትላለህ፣ አሜሪካ ትሄዳለህ፣ የት ትሄዳለህ? ኢትዮጵያውያንን ስለ ኢትዮጵያውያን ማውራት ለምንድን ነው የከበደ? እኔ አልከበደኝም። ለምሳሌ እኔ ማየው ሃይማኖቱ የለ አሜሪካን ሀገር መልካም ከሆነ ናይጄሪያ ሀገር መልካም ይሆናል፣ ኢትዮጵያ መልካም ይሆናል። እና ኢትዮጵያ ጴንጤ አይሰርቅም ያለ ማን ነው? በመጀመሪያ ደረጃ ጴንጤ አይዋሽም ያለ ማን ነው? ማጆሪቲው ስማኝ፣ አብዛኛው በወንጀል ላይ በተሳተፈ እስር ቤት የገባ በመስረቅ በተገናኘ ሴት በመድፈር በተገናኘ በመደብደብ በተገናኘ በብዙ ነገር በተገናኘ የሚታሰረው ማን ነው? አንድ ነገር ልንገርህ፣ የኢትዮጵያ ውስጥ አዲስ አበባ ላይ ብትሄድ እስከ ቅርብ ጊዜ ድረስ 80% የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝ ነው። 80% እስከ ቅርብ ጊዜ። ከዛ ማጆሪቲው አዳምጠኝ ልጨርስልህ። እስከ ቅርብ ነው ያልከው 80% እስከ ቅርብ ጊዜ ድረስ። ይሄ በወያኔ ስታቲስቲክ የተያዘበት ነው የምነግርህ። አዳምጠኝ 80% ድረስ ኦርቶዶክስ ነው። ከዛ ውስጥ ደግሞ ጳጳስ፣ ቄስ ወይንም ደግሞ አስተማሪ፣ መጋቢ አይደለም ሲሰርቅና ሲደባደብ መታየው። ትምህርቱን ያልገባው ሃይማኖቱ ያልገባው ሃይማኖቱን ቢገባው ብዙ ያልተከታተለ ማህተም ያሰረ ሌባ ልታገኝ ትችላለህ። ማህተም ያሰረ ተደባዳቢ ልታገኝ ትችላለህ። ማህተም ያሰረ ዱርዬ ልታገኝ ትችላለህ። ያ ማለት ኦርቶዶክስነት ዱርዬ ነው ብሎ መተርጎም ይሄ አለማወቅነት የሚያሳየው። ቢኮዝ ከህዝብ መሃል ከብዙ ህዝብ መሃል ጥቂቶች ይሄ እኮ በኢየሱስ ክርስቶስም ጊዜ ነበረ ነው አይደል? ኢየሱስ ክርስቶስን ከተከተሉት እኮ የካዱት ጴጥሮስ እኮ የክርስቶስን ትምህርት ተምሮ ነው አይደለም ኢየሱስን መጨረሻ ላይ ካደው አይደለም ያልገባው ቀርቶ ማለት ነው። ስለዚህ ኦርቶዶክስ የሆኑ ሰዎች ወጣቶች ዱርዬ የሆኑ ታሰሩ ብለህ ልክ ኦርቶዶክስን ለማቆሸሽ ስትሄድ ያንተን አለማወቅ ያንተን ወንጌል አለማወቅም ጭምር ነው የሚያሳየው። ዮኒ ለምን መሰለ? ይሄ ነው ችግር አለ። ምን መሰለ? የሆነ የምትለድፋት ነገር ታስቀኝ። ምንድነው የምለድፈው? ይሄ አለማወቅ ነው እንጂ የሚያሳየው። አሁን ይኸውልህ ያንተ ኦርቶዶክስ በሙሉ ዘመዶች ይጠሩና ወንዶቹ የማይጠጣ ሰው ስንት ፐርሰንት ታውቃለህ? ከአንተ ዘመዶች የማይጠጣ ሰው እኔ ባይዘው መጀመሪያ ደረጃ ሲምፕል ኩዌስችን ብራዘር፣ የማይጠጣ ኩዌስችን ምንድነው? በኦርቶዶክስ ሆኖ
የአንተ ወንድ ዘመዶች ሴቶቹ ላይጠጡ ይችላሉ። ሪስፔክት ሴቶቹ ብዙም አይደሉም። በወንዶቹ ግን አንተ በምታውቃቸው ሰዎች የማይቀመቅም የሆነ ድግስ ላይ ተገናኝታችሁ ሰርግ ላይ፣ ግራጁዌሽን ላይ፣ ልደት ላይ የማይጠጣ ስንት ታውቃለህ? ኦርቶዶክስ ብዙዎቹ ይጠጣሉ ሀቅ ስለሆነ። እሺ ግን ልጠይቅ አንድ ነገር ልጠይቅ። የኃጢአት ትልቅና ትንሽ አለው? ኖ ምን መሰለህ? አይ ለአንተ ነው የምጠይቀው። ወዴት ነው ሊድ የሚያደርገው? የሚጠጣ ሰውና የሚጠጣ ሰውና የሚሰርቅ ሰው ልዩነት አለ? to some extent ያ ለምን እዚህ መጽሐፍ ቅዱስ ላይ ግለጥና ሳይ ጥሩ እንደዚሁም ብንሄድ ልነግርህ እኮ እንደዚሁ ራሱ ብንሄድ ማለት ነው። የሚጠጣ ሰው ምናልባት በራሱ ገንዘብ ይሆናል የሚጠጣው። የሚሰርቅ ግን ከኮሚኒቲ ነው፣ ከሌላ ሰው አጉድሎ ነው። ስለዚህ የሚሰርቀውን ሰፖርት አላልኩም። የራሱን ከሆነ ቤቱ ላይ ሆኖ እየገለበጠ ቢጠጣ ከሃይማኖት ጋር አይገናኝም። እሱ አሁን ይሄ ምን መሰለህ፣ እሱ ያንተ ፐርሰፕሽን ወይንም ሎጂካል አርጊውመንት ነው። እኔ ግን መጽሐፍ ቅዱሳዊ ነው ማውራል። መጽሐፍ ቅዱስ ያስቀምጥ የኃጢአት ትንሽና ትልቅ የለው፣ ሁሉም ኃጢአት እኩል ነው ይላል። ስለዚህ ጴንጤ ይዋሻል፣ ያማል፣ ይማግጣል። ኦርቶዶክስ ደግሞ ሊጠጣ ይችላል። ስለዚህ ሁለቱም ኃጢአት ኦርቶዶክስ አይማግጥም ነው የምትለው? ነው እኮ ሁሉም ያደርጋሉ። እሱ ነው ማውራል። ስለዚህ ጴንጤ ኃጢአት የማይሰራው ነገር የለም። ጴንጤ በየቀኑ ኃጢአት ይሰራል። ኦርቶዶክስም በየቀኑ ኃጢአት ይሰራል። አንተ እንደሱ ከሆነማ ነገርኩህ እኮ እምነት ነው ጴንጤ ያልኩበት ሪዝን። በኢትዮጵያውያን የሆነ ቦታ ጴንጤ ጓደኛን አግኝተህ ቢራ ይዞ ብታገኘው ትደነግጣለህ፣ ሻክ ታደርጋለህ። ዩ ዱ አላደርግም። ብዙ ጴንጤ ተደብቆ ሲጠጣ ቃለው ነው። ከተደበቀ በምን አየው? ተደብቆ ከቸርች ሰዎች ተደብቆ ከእናቱ ከአባቱ ተደብቆ ኮንሰርት ገብቶ ሲጠጣ ብዙ ጴንጤ ያቀልሃል። በምን አየው? ከተደበቀ በምን ታየው? ወንድሜ የተደበቀው እኮ ከኔ አይደለም። የተደበቀው ሃይማኖተኛ ከሚመስሉት ሰዎች ነው የተደበቀው እንጂ ከኔ አይደለም። እኔማ አውቀዋለሁ። እኔንማ ስለማውቀው እኮ ነው። እኔ አውቀዋለሁ በደምብ ስለማውቀው። ኦፊሻሊ አሁን ሙስሊም ብትለው አይ ቅማለሁ ይላል ያለ ሀሳብ። ከጴንጤ ጋር ያደራድረው። ሙስሊም የሚጠጣ ብዙ አታገኝም። የሚጠጡ አሉ ግን ብዙ አይደሉም። ማጆሪቲውን ነው ማውራ። ገባ? ሙስሊም አሁን ይቅማል ብትል ወንዱን አዎ ብዙም ይቅማል ይነግራል። ዱዓ እያረኩ ነው ይላል። አይዋሽም፣ አይሸማቀቅም፣ ምን አይልም። ዱዓ አረጋለሁ እየቃምኩኝ ዱዓ አረጋለሁ ይላል ሙስሊም። አይከራከርም። ያዙ ይልቀቁኝ እንትና እንዲህ ስለሆነ ነው አይል። አሁን ችግር እኮ አንተ ምን ይሄ ግን የሃይማኖት መለኪያ ሊሆን አይችልም ነው እኮ የአንተ ችግር። ኖ ምን መሰለህ፣ በኮሚኒቲው ላይ የምትቀርጸው ነገር ይኖራል። ወንጌልን በማንበብ እሱን ተወሽ፣ ሌላ እንሂድ። መጽሐፍ ቅዱስ በማንበብ የሰማይና የምድር ልዩነት የለውም? ጴንጤና ኦርቶዶክስ የሰማይና የምድር እንደው ሀቅ እንነጋገር። እኔ በመጽሐፍ ቅዱስ ይኸው በዚህ በአንተ ፊት ለፊት ነው የምነግርህ፣ በአንተ በተመልካቾቹ ፊት ለፊት ጴንጤ ብዙ የሚጠየቀው የሚያነሱት ነገር አለ። ለምሳሌ ጴንጤዎች የእኛ ሃይማኖት ትክክለኛ ነው፣ እኛ ነን እውነተኛ ይላሉ። እኔ ከነቀለሜ ጋር አለም ከአንተ ጋራ ድቤት ላድርግ በመጽሐፍ ቅዱስ ጴንጤ ምን አይነት ፌክ እንደሆነ ላሳይህ። ለአንተ ምን አይነት ፌክ፣ ምን አይነት ውሸት፣ አዳምጠኝ። ምን አይነት እኔ እናንተ ብቻ በቃ ታች ልውረድ። አሁን ተቀጣጠር። ይሄ እኮ ዝግጅት የሚያስፈልገው ነገር ነው። ምን ሆናል እንዴ? እኔ አልዘጋጅም። ምንም ዝግጅት አያስፈልግም። አንተ ፓስተር ና አይደለሁም። አንተ ስምንት ወር ፓስተር የነበር አንተ ለምሳሌ አም 47 how old are you bro? እኔ አም 42 ኦኬ 42 42 ዓመት ኦርቶዶክስ ነህ my brother። አንተ 2 ዓመት ጨመርኩ 40 ዓመቴ ነው። ለምን ነው የምጨምረው? እግዚአብሔር 42 ነው። 84 ነው የተወለድኩት። ስንት ነው ቁጥር? 84 ነው የተወለድኩት። ቁጥረው ሰምተሻል? እናቱ ባልሽ 42 ነው አይደለም? ትክክል አይደለም። እሷ ታውቃለች 40 ዓመቴ ነው። እሺ ቀጥል። እሺ ልልህ የምፈልገው በ40 ዓመት በኦርቶዶክስነት ኖርሃል። 40 ዓመት ስትኖር ኦርቶዶክስ ላይ ሳትቀይር እንደኔ ዥቡ ሳትል ኦርቶዶክስ ላይ ተመችታ ኖርሃል። ምን ዝግጅት ያስፈልገዋል? ሙልጭ አድርገህ ለእኔ አስረዳኝ፣ አስታጥቀኝ በወንጌል ምን ችግር አለ? እኔ አሁን በጴንጤ 8 ወሬ በ8 ወሬ ችግር የለብኝም የምንወያይ ያልኩ ነው። በ8 ወሬ በጴንጤ አዲስ ነው ለእኔ። አዲሱን ይዤ ይሄ ያዋጣኛል ያልኩትም በ8 ወሬ አንተ 40 ዓመት በተማርከው እናውራ እያልኩ። ኦኬ
እኔ ያልኩ ያለሁት ምን መሰለህ ዮኒ፣ እኔ አንተ አሁን ይሄ በህዝብ ፊት ነው ቻሌንጅ ማድረግ ቢኮዝ እስካሁን ያነሳው አዳምጠኝ፣ እስከ ዛሬ ኦርቶዶክስ ላይ ያነሳቸውን ጥያቄዎች ለምሳሌ ስለ ገድላቶች አንስተሃል፣ ስለ ኦርቶዶክስ እምነት አንስተሃል፣ አጣጥለሃል፣ ምን ብላል? የጴንጤው ግን አልተነካም። እስከ ዛሬ ጴንጤዎች ምን መሰለህ ልክ እኛ መጽሐፍ ቅዱስ እናውቃለን እውቀት አለን ብለው ነው የሚከራከሩት። እኔ ግን አንተንም ሌሎቹንም ቻሌንጅ ማድረገው ግን ካንተ ነው መጀመሪያው። ስለዚህ እሱን ደግሞ አዳምጠኝ፣ እሱ ደግሞ ዝግጅት ይጠይቃል። ዝግጅት ማለት ምን ማለት ነው? የጴንጤው ነገ ከፈለክ ነገ we can do ነገ tomorrow በጣም በደስታ በምን ጉዳይ ላይ ነው because እኔ አሁን ስራ ላይም ስለሆንኩ ነው። አየህ ነገ እናንተ በምን ጉዳይ ላይ ነው መነጋገር የምትፈልጉ? በሁሉም ላይ ነው ወይስ በሁለት ነገር እንነጋገር? አንተ ለምሳሌ ካነሳቸው ለምሳሌ የሞራል ስታንዳርድ የጨዋነትን መለኪያ ጴንጤ አያጠፋም፣ ጴንጤ አጭበርባሪ አይደለም፣ ጴንጤ ጨዋ ነው በምትለው አዳምጠኛ። አሁን እኮ ስለዚህ አንተ ባልከው አልከኝ፣ ራስህ ባልከው አይሻልም? ይኸውልህ አንደኛ መጽሐፍ ቅዱስ የሚያውቀው ኦርቶዶክስ ነው ማን ነው ጴንጤ ነው አልክ አይደለ? መጽሐፍ ቅዱስ የሚያውቀው ጴንጤ መጽሐፍ ቅዱስ ካወቀ አይዋሽም ጴንጤ ማለት ነው፣ አይሰርቅም ጴንጤ አይደለ? አንተ ነው የምትለው እሱ መጽሐፍ ቅዱስ ያነባል ያውቃል ነው ያልከው። ኖ አሁን እኮ ክርክር የነበረው ምን መሰለህ፣ ኢትዮጵያ ውስጥ አብዛኛው ሌባ ኦርቶዶክስ ነው፣ አብዛኛው ሸርሙጣ ኦርቶዶክስ ነው፣ አብዛኛው አጭበርባሪ ጠጪ ኦርቶዶክስ ነው እያልክ ነው አይደለ? እኔ ደግሞ ይሄንን ነው አንደኛ ካንተ ጋር ፕሩቭ ማድረግ እንፈልገው። እኔ ደግሞ ዓለም ላይ አንደኛው ሸርሙጣ ጴንጤ ነው። አዳምጠኝ። ኢትዮጵያ ብለው ወደ ሌላ ኢትዮጵያ እኮ ዓለም ላይ ነው ያለው። we have a conversation አስሬ አዳምጠኝ አትበል እንደ ሕፃን ልጅ። we talking I never say አዳምጠኝ I didn't say that let's talk። በኢትዮጵያ ጉዳይ ነው የምናወራው። ኢትዮጵያዊ ነኝ። ኢትዮጵያ ላይ ባየሁት ነገር ነው የማወራው። አብዛኛው ክለቦች፣ አብዛኛው ኢትዮጵያ ላይ ያሉ ነገሮች በሙሉ በኦርቶዶክስ የተያዙ ናቸው። it is መከራከር ትችላለህ but the truth is the truth። okay so what አሁን በአብዛኛው በኦርቶዶክስ መያዛቸው ጴንጤ ምንድነው መጠጥ ቤት የለውም ወይንም ጴንጤ ደግሞ እንደዚህ አይነት ቢዝነስ ውስጥ የለም ማለት አይደለም። አብዛኛው ከሰማ አብዛኛው ማለት ሌላው የለውም ማለት ነው። ኦኬ አይ ግን አንተ አሁን አርጊመንት ማዳመጥ አሁን እሺ እንደዛ ከሆነ ጴንጤም ሸርሙጣ እንደሆነ ታምናለህ? ጴንጤም ሸርሙጣ እንደሆነ፣ ጴንጤም አጭበርባሪ፣ ጴንጤም ጠጪ እንደሆነ ታምናለህ? አብዛኛው አይደለም እያለ አብዛኛው ሆነ አልሆነ ግን ጴንጤም ነው። አዎ ልዩነት አለው። ምን መሰለህ ሌላው ምን ይሆን መሰለህ ጴንጤውን ሲጠጣ ይደበቃል ካልከኝ የሚፈራው ነገር አለ። ልክ እንዳልሆነ ያውቃል። የሆነ ጊዜ ላይ እንደሚስተካከል ያውቃል። የኦርቶዶክስ ግን አደባባይ ላይ ቄሱ ይጠጣል ያለ ሸይ። አሁን እኔ የምጠይቀን ጥያቄ ያን ነው። አሁን ጴንጤ ዘረፈ ብትለኝ ምናልባት ተደብቆ ሊያደርገው ይችላል። እኔ እንደውም አደባባይ ተደብቆ ካደረገ እግዚአብሔር መደበቅ ልዘግብ አንድ ጴንጤ ተራ ጴንጤ ካየው ጴንጤ መሆኑን ካወቀ ይደነብራል። ወይኔ ስህተት ነው የሰራሁት ብሎ በጌታ ፊት ንስሐ ይገባል። እዚህ ጋር እኮ ያለ ሼም ነው የሚደረገው። ሼም የሚባል የለም፣ የሚፈራው የለም፣ የሚደበቀው የለም፣ ምንም የሚለው የለም። አደባባይ ላይ መጥቶ አረ እስተካከላለሁ ብሎ ስለሚያስብ ስህተት መሆኑን አምኖበት ተደብቆ ተሸማቆ ነው የሚያደርገው። እና በአደባባይ አምኖበት ከሚያደርግና ተሸማቆ ከሚያደርገው የትኛው ነው ለመዳን ቅርብ የሆነ? ይኸውልህ እንደ ጥፋት ሳየው እንደውም በአደባባይ የሚያደርገውን ሰው አደንቋለሁ። ለምን መሰለህ? ስህተትም ይሁን አምኖበት በአደባባይ ያደርጋል። እግዚአብሔርን ጨዋ እየተጫወተ የእግዚአብሔር ተመልካች ነኝ እያለ እግዚአብሔር ነኝ አሁን ለምሳሌ በእግዚአብሔር ስም እየማለ እየተገዘተ እንደ ጥሩ ምሳሌ እየመሰለ እንደገና ደግሞ ተደብቆ ሌላ ነገር የሚያደርግ ሰው ይሄ እንደውም አሰናካይ ነው። በመጽሐፍ ቅዱስ አሰናካይ አይደለም። ለምን መሰለህ? አዳምጠኝ። አይ ሐሳቤ ልጨርሳ። ቆይ ምን መሰለህ? እኔ አጠር ያለ ነው ማለት። እሺ አጠር ያለው ዋናው ፖይንት ምን መሰለህ? ያንተ ሰሞኑን ያነሳቸው አርጊመንቶች አሉ። እስከዛሬ ኦርቶዶክስን የምትረግምበት መንገድ ኦርቶዶክስ ኃጢአተኛ እንደሆንን፣ ሌባ እንደሆንን፣ አጭበርባሪ እንደሆንን፣ ዝሙተኛ እንደሆንን አድርገህ ነው ስትገልጽ የነበረው። እኔ ደግሞ ምለው በዚሁ ኦርቶዶክስ የሆነ ሰው እንደዚህ የሚያደርግ አለ። ጨዋ የሆነ ደግሞ መጠጥ አይቶ ማያቅ፣ ዝሙት ማያቅ፣ መጥፎ ነገር ማያደርግ
ቤተሰቡን ትዳሩን የሚያከብር እግዚአብሔርን የሚፈራ ሚሊዮን ኦርቶዶክስ ብዙ አይደለም ነው ያልኩት። የለም ብዙ አለ ይሁን ብዙ አለ። that's the problem አየህ፣ ብዙ ኦርቶዶክስ እንደዛ አለ ስለማይመስል። ስለ ትዳር አላወራንም። እኔ ያልኩት ምንድነው ስለ ትዳር እያወራን አይደል? ስለ ትዳር ሳይሆን ስለ ወንጌል፣ አንደኛ በወንጌል ደረጃ፣ ሁለተኛ በሴተኛ አዳሪነት ደረጃ፣ ሶስተኛ በመጠጥ ደረጃ በምን እያደረግን ስናየው ማጆሪቲው ኢትዮጵያ ላይ የምናየው ኦርቶዶክስ ፍንትው ብሎ ይታያል እያልኩ አልዋሸው። መጮ ይቻላል፣ ማበድ ይቻላል። is the truth. አሁን ለምሳሌ ቅድም ያልኩ ለዛ ነው። አንድ ሰው ቆባ አድርጎ ቢጠጣ አንተ የምታከብረው ቄስ መጥቶ ቆባ አድርጎ ሲጠጣ ብታይ ወይ ጫት ስቅም ብታይ ትሰናክላል። እሱ ያላመነበትን እኔ እንዴት አምናለሁ ብለህ ምን ታደርጋ? ተሰናክለህ ራስህ ወደዛ ነው የምትሄደው። ግን ያ ቄስ ቤቱ ተደብቆ ቢጠጣ ሌላውን ማህበረሰብ ምን 50 ሰው 100 ሰው ባለበት ባይጠጣ እና ብቻውን ቢሆን የሚጠይቀው እግዚአብሔር ብቻ ከእግዚአብሔር ጋር ነው ንስሐ የሚገባው። ግን 100 ሰው 200 ሰው ባለበት ቁጭ ብሎ አንድ ሙስሊም ልበል ቄሱን ቆባ አድርጎ የሙስሊም ሲጠጣ ቢታይ ሙሉ ያ 200 ሙስሊም ይሰናከላል። ያ ነው መታሰብ ያለበት ብዬ የማስበው። ስህተት የለም የትም ቤት አይደለም። there is no perfection. perfect is only God. እግዚአብሔር ብቻ ነው ትክክል። ሁሉንም በትክክል የሚወስደው እሱ ነው። በየቀኑ ንስሐ የምንገባ ሰዎች አለን። የስ ሶሻል ሚዲያ ላይ ግን እንዳልኩ መጥቶ አሁን ለምሳሌ 8 ወር ሙሉ ሲቀጠቅጠኝ ዋለ ኦርቶዶክስ ልጅ እየመጡ እኔ መዝሙር እንኳን ሳዳም በ200 ሰው ሰድቦኝ የሚሄደው ኦርቶዶክስ ልጅ ምንም ባልተናገርኩበት ሰዓት ጓሚ ልብኝ እነሱ ናቸው። አሁን ነው ሲበዛ ጠንክሮብኝ ቡቡ ብዬ አንድ ቃል ብናገር ይሄው እንደ ሲጦዛ በአንድ ቀን ጦዘ። እነሱ 8 ወር ሲቀጠቅጡኝ ምንም ያልተባለ የዮኒ ማኛ አንድ ንግግር እነሱ ሙሉ ኦርቶዶክስ ተቀባበለ። ለምን? ጥላቻ ለጴንጤ ስላለው። ሌላው ነው አይደል? እንደምንነው ቄሶቻችሁ ሙሉ ሲሳደቡ ማን የከሰሳቸው? ያያዘ ልደታ አንዴ ሙስሊም ቢናገር አፉን ሲያሲዙት ለምንድን ነው ያልተናገረው? ለምን? እኔ ላይ ግን የሚበረታ በሽ ነው። ለምን? ፖለቲካም ስለሚሰሩ ከፖለቲካ ጋር ተገናኝተዋል። ፖለቲካ ሰው አሁን ደግሞ የአማራን ፖለቲካ አልደግፈው አዳው መብቴ ነው። ይሄ ደግሞ አማራና ኦርቶዶክስ አማራ አንተ ነው ቅድም አድርገህ ስትናገር የነበረው እኔ አይደለም እኔ ያልኩት ቅድም አንተ በደንብ አድርገህ ከአማራ ጋር ግን ይሰራል። አማራ ክልል ነው ያልኩት እኔ። አሁን ቅድም ምን መሰለህ አማራ ክልል ኦርቶዶክስ ነው አይኖር ከእንትን በስተቀር ወሎ በስተቀር ሌላ ህዝብ አይኖርበት። አማራ ክልል ምን ማለት ነው? ሌላ ህዝብ አይኖርበት? 1000 ወላይታ ይኖራል እንደ አማራ ክልል ላይ ኖራል። ማን አትኖራለሁ? ራሱ ነው ያልመጣው እንጂ አማራ አትኖር ብሎ የከለከለው ምንድነው? በጣም ይሄ እኮ የጥላቻ ንግግር ነው። ባይዘው እንደፈለክ በለው ትግራይ ለምንድነው? አንደኛ በመጀመሪያ ጥላቻም በለው እንደፈለክ ማለት አዳምጠኛ። አያኖሩም ስትል አያኖሩትም። ጎጃም ጎንደርና ትግራይ የሌላ ብሔር 1000 በሄድበት ነቅሎ ያስወጣዋል እያሉ ምንድነው ማስረጃ? አሁን ጎጃም ውስጥ አዳምጠኛ ነገር ማስረጃውን ልንገራ። ኢትዮጵያ ላይ ሙሉ ሌላ ቦታ ላይ ብሔር ብሔረሰብ ይኖርበታል። ሙሉ ሌላ ላይ ኤክሰፕት አፋር ብዙም አይደለም። ግን ሌላው ቦታ ላይ ደቡብ ላይ ብትሄድ ኢትዮጵያዊነት ታየዋለ። ሙሉ አዲስ አበባ ብትመጣ ሙሉ ታየዋለ። ኦሮሚያ ክልል ብትሄድ፣ ሲዳማ ብትሄድ በሙሉ ሌላ ቦታ ላይ ሙሉ ኢትዮጵያዊነትን ከለርታል። ጎጃም እና ጎንደር ብትሄድ ምናልባት ትግራዋይ ሊኖር ይችላል። ከዛ ውጪ የሚኖርልን በ10 ሺህ በ20 ሺህ የሚኖር ሌላ ማር ብሔር ብሔረሰብ የለም። ከነ ትግራይ ነው ማወራ። ትግራይና አማራ አሁን ተሳስተሃል። ለምን መሰለህ? ትልቁ ስህተት አየህ ምንድነው? እስቲ አስተምር። ላስተምር ይሆን በጣም ላስተምር። በመጀመሪያ ደረጃ ትግራይ ክልል ይሄ ምን ልታደርግ ነው? ሰው እኮ እዛች ትግራይ ክልል ሪሶርስ የለም። ለምሳሌ መሬት የላቸውም። ክልል ውስጥ ማለት አዳምጠኝ። ኖ አይ እውነት እንነጋገር። መሬት የለም፣ ሪሶርስ የለም። ለንግድም ሰውም ራሱ ወደ አዲስ አበባ የሚመጣበት ህዝብ ነው። አማራ ክልልም በብዛት እንደው የተጣበበ ሪሶርስ ያለው ነው። መሬቱም ራሱ በግንባር ላይ የሚያርስ በግንባር በሆነች መሬት ላይ የሚያርስ ከትውልድ ትውልድ እየተላለፈ የሚያልፍ ትንሽ የመሬት ያለው ህዝብ ነው። እውነት ለመናገር ከዛ ብዙ ሰው ላይ ሄድ ይችላል እንጂ ከተሞች ላይ ብትሄድ፣ ለምሳሌ ጎጃም ባህር ዳር ላይ ብትሄድ ብዙ ጉራጌዎች ነጋዴዎች አሉ።
ብዙ ጉራጌዎች ነጋዴዎች አሉ፣ ብዙ ኦሮሞዎች አሉ በጎጃም ውስጥ ማለት ነው። ብዙ ሰዎች ይኖራሉ። ለምንድነው ይሄንን አንተ እንደማይኖር ሆሞጂኒየስ የሆነ ወይንም አማራ ብቻ እንደሚኖር አድርገህ የምታየው? ይሄ አንደኛ ስህተት ነው፣ ትክክል አይደለም ማለት ነው። የሚሰራ ሰው የሚገርም ነገር አማራ ክልል አገው አለ፣ ሌሎች ብሔር ብሔረሰቦች ኦሮሞዎች ባካችሁ ገብታችሁ ይሄን ነገር የኦሮሞ ልጆች ጎጃምና ጎንደር ላይ ካላችሁ ፕሊዝ እንዴ ብዙ ኦሮሞዎች ጎጃም ውስጥ የሚኖሩ ኦሮሞዎች አሉ። እሱ ብቻ አይደለም። አንድ ነገር ልንገርህ አማራ ክልል እኮ ወደ 7 ነው 8 የሚሆን ብሔር እውቅና ተሰጥቶት የክልሉ ባለቤት 80% አሁን መሬቷ ምናምን ብለኛል። ከአንተ ካልከው ጋር ክላሽ የሚያደርገው የቱ መሰለህ? ኢትዮጵያ ላይ ከ70 እስከ 80% ጤፍ ታርሶ የሚበላው ከአማራ ክልል ነው አልከኝ። ያ ለም መሬት እያለ እንዴት ነው ይሄ ህዝብ ወደ ለዛ ሄዶ ማረስ የማይፈልገው? እስቲ ንገረኝ። የሚበላው ምኑ ያለው አማራ ክልል ከሆነ ይሄ ህዝብ ከኦሮሚያም ሆነ ከደቡብም ሆነ ከሲዳማም ሆነ ወደ አማራ ክልል ነው ሰው መጥቶ ሊበላ የሚፈልገው ያለበት ቦታ ላይ። አሁን ዱባይ ትንሽ ሀገር ናት፣ ስልጣኔ ስላላት ሰው ሁላ ከየዓለሙ እየሄደ ይኖርባታል። አሁንም ጎጃም ቅድም እንዳልከው 80% የአማራ ጤፍ ሙሉ ኢትዮጵያን ያደርሳል ብለኛል። ኦኬ አግሪ፣ እሺ ልበል። ታዲያ እንደዛ ለመሬት ላይ እንዴት ነው ሌላ ህዝብ መጥቶ ሊኖርበት ያልቻለው? እስቲ ዘግበኝ፣ በፈለግከው አስረዳኝ በሚገባ። ይኸውልህ እኔ እያልኩ ያለሁት ጎጃም ላይ ለምሳሌ ባሌ በጤፍ በስንዴ ይታወቃል። ገባ? ጎጃም በጤፍ ይታወቃል። አዳምጠኝ። ያ ማለት ጎጃም ያለውን ባለው መሬት ላይ የኢትዮጵያን ሞስት የፕሮዳክቲቭ የጤፍ ምርት ትልቁን የሚያመርተው የአማራ መሬት ነው። ለምሳሌ ምንጃርና ጎጃም አልኩ። ያ ማለት ግን መሬት በብዛት አለው፣ ስንዴም የሚያመርትበት ባቄላም የሚያመርትበት ሁሉም መሬት አለው ማለት አይደለም። የአማራ መሬት ታውቋል። የአማራ ላንድስኬፕ ተራራ ይበዛል በብዛት ከሰሜን ሸዋ እንደውም ጎጃም ነው ለጥ ያለ መሬት ያለው በብዛት። ግን ጎንደርና ወሎ እንደገና ሸዋም ስትሄድ በብዛት ተራራ የሚበዛው መሬት ነው ያለው። ይሄ ሂስቶሪካሊ ብዙ ነገር አለው። እሱ አይደለም ጥያቄው። ግን አማራ ክልል ውስጥ ሰው ብሔር ብሔረሰቦች ተፋቅረው የሚኖሩበት 7-8 ብሔረሰብ ተፋቅረው የሚኖሩበት ክልል ነው። አንድ ብሔረሰብ ማንነት ይሄ ነው ተብሎ ተገሎ ተጨፍጭፎ ተፈናቅሎ አይታወቅም። አንተ ከዚህ መሬትን ልቀቅ ተብሎ በግለሰብ ደረጃ በቪዲዮ አይታጣቅም። በግለሰብ ደረጃ ከዚህ ተነስ ተብሎ ሲደበደብ አይታጣቅም። ዘመቻ ሲደረግባቸው አይታጣቅም። ይሄ በእኔም በአንተም ታሪክ ማናቀው ነገር ነው። አቀ ስለሆነ ማለት አሁን ካልከው ጋር ትንሽ ፍላሽ ከሃይማኖቱ ወደ ፖለቲካ ገባል። ድጋሚ አንተ ካልካቸው ነው የምመጣው። ገባ? አሁን ካልካቸው ነገሮች ላይ የምደግመው ነገር አንድ ነገር አለ። ለምሳሌ ተራራማ መሬት ብዙ የለውም ማለት ወሎ ላይ የኦሮሞ ልጆች አሉ፣ የትግራይ ልጆች አሉ። ምን ብለው የአማራ ክልል ነው። ወሎ ላይ ግን በፍቅር ሁሉንም ተቀብላ ታስተናግዳለች ወሎ። እንዲሁም ሸዋና ወሎ የአማራ ክልሎች በደንብ አድርገው ሌላውን በፍቅር ሲያስተናግዱ አይቻልም። ጎንደር፣ ጎጃምና ትግራይ ግን ያንን ነገር እያደረጉት አይደለም። ይህን ኖቲስ አድርጎ መናገር ወደ ዘረኝነት ሊወስድ አይገባም። ቢያንስ ማስተካከል ነው የሚገባው። ማስተካከል ነው። እንደ አንድ ሰው ያየውን እይታችን ስንናገር ይነወት ዳት ሜክ ሴንስ ብሎ መናገር ይቻላል። ሲምፕል። ስለዚህ የወሎ አማራ ሙሉ ትግራይንም ደቡቡንም ኦሮሞንም ሁሉንም ተቀብሎ ያኖራል። ተራራማ ስፍራ ነው፣ ብዙ የሚታረስ ነገር የለውም። ሌላውን ግን በፍቅር አድርጎ አብሮ እየኖረ። ጎጃምና ጎንደር ላይ ግን ይሄ በደንብ አይታይም። ትግራይ ላይ ይሄ በደንብ አይታይም ማለት ምንድን ነው የተሳሳትኩት ወይም ደግሞ ልክ አይደለም? ሌላውን ልዘግብ፣ ወደ ሃይማኖቱ ልመለስልህ። ስትመጣ ስልክ እየመጣበት ሲመጣ አንድ ነገር ልጨምር፣ ሌላ የምጨምርልህ አሁን ጎጃም ላይ ወይ ጎንደር ላይ አንድ ጴንጤ መጽሐፍ ቅዱስ ይዞ መንገድ ላይ ልክ አዲስ አበባ ላይ ወይም ደቡብ ላይ ወይም ወሎ ላይ ጎንደር ጎጃም ላይ እና ትግራይ ላይ ኢየሱስ ጌታ ነው እያለ መጽሐፍ ቅዱስን ይዞ በመንገድ ቢሰብክ ምን አይነት ነገር ነው የሚደርሰው? ሴፍ ነው ብለህ ታስባለህ? እስቲ ይህንም አብረህ ገለጽ አድርግልኝ።
እንግዲህ ጴንጤዎች ቸርች አላቸው። እኔ እስከማውቀው ድረስ ባህር ዳር ላይ አማራ ክልል ላይ ብዙ ቦታ ላይ ቸርች እንዳላቸው አውቃለሁ። ምንም የደረሰባቸው ነገር የለም። ገብተዋል ቱ ቢጊንስ ማለት ነው። አንድ ነገር ማወቅ ያለብህ መንገድ ላይ ስለሰበኩ ምናምን አይደለም። ቸርች ኖሯቸው ሃይማኖታቸውን ኤክሰርሳይዝ እያደረጉ ነው። አማራ ክልል ውስጥ ማለት ነው። በትክክሉ እያደረጉ ነው። ስለዚህ አሁን ይሄ የሌለ ነገር መፍጠር ተገቢ አይደለም። ግን ይልቅስ ኦሮሚያ ክልል ላይ ደቡብ ክልል ላይ ቤተክርስቲያን ይቃጠላል። 111 ቤተክርስቲያን ተቃጥሏል። ላለፉት 7 ዓመታት ጴንጤው አብይ አህመድ ስልጣን ላይ ከወጣ በኋላ 111 ቤተክርስቲያን ተቃጥሏል። ይሄ ሀቅ ነው። ገብተዋል። ለምን ጴንጤ ቅድም ወንድማችን አብዲሳ እንዳለው ኦርቶዶክስ ኋላ ቀርነት ምልክት ነች ብለው ስለሚያስቡ እነማ ስልጣን የያዙት እነ ሽመልስ አብዲሳ እና አብይ አህመድ እንደነ አብዲሳ ያሉ ዘረኞች ኦርቶዶክስን በጥላቻ ነው የሚያዩት። የኢትዮጵያን ዘመናዊነትን፣ ትምህርትን፣ ሀውን ፊደል ቆጥራ ያስተማረችውን ኦርቶዶክስ የኋላ ቀርነት ምልክት አድርገው ያያሉ። ግን የትኛውም ጴንጤ ፊደልን አላመጣለህም፣ ስልጣኔን አላመጣለህም። እንዲሁም ያለን ሃይማኖትን የጫነብህ ሃይማኖት ደግሞ እውቀት አይሆንም፣ ቴክኖሎጂ አይሆንም። እውነት ለመናገር ልክ ጴንጤ እኮ ልክ ቴክኖሎጂ እንዳመጣ የትኛውን ቴክኖሎጂ ነው የጴንጤ አዲስ ኢትዮጵያ ላይ ያመጣ? ደቡብ ላይ ያመጣው ቸርች ሰርቶ ሰውን ሃይማኖተኛ ነው ያደረገው። ሌላ ምንም ያደረገው ነገር ልክ ዘመናዊነት እንዳመጣ ዘመናዊነት እንደተሻሻለ አድርጋችሁ የምታወሩት ይሄ እንደውም አለማወቅ ነው የሚያሳየው። እውነት ለመናገር ከትምህርት ጋር በተያያዘ ነገር፣ ከካልቸር ጋር በተያያዘ ነገር፣ ከጨዋነት ጋር በተያያዘ ግን ኦርቶዶክስን ማንሳት ትችላለህ። አንተ እንደምትለው ኦርቶዶክስነት ኋላ ቀርነት፣ ኦርቶዶክስነት ጋጠወጥነት አይደለም። ሆኖ ማያውቅ የኢትዮጵያ ኦርቶዶክስ ቤተክርስቲያን በጨዋነት ነው የምትታወቀው። እውነት ለመናገር የኢትዮጵያ ኦርቶዶክስ ቤተክርስቲያን ጨዋ የሆነ ካልቸር አላት። ምንድነው የሚባለው? ኖርም አላት። የራሷ ኢትዮጵያዊ የሆነ ካልቸር አላት። ደስ የሚል ከዓለም ሁሉ የተለየ እዚህ ሀገር ወንድና ወንድ የሚያጋባ ቸርች ነው ያለው። ኢትዮጵያ ውስጥ ግን እንደዛ አይደለም ያለው። ለምን? ኢትዮጵያ ኦርቶዶክስ ቤተክርስቲያን ስላለች። እናንተ የምታመልኩበት ቸርች ነገ ወንድና ወንድ እንደማያጋባ ምንም ጥርጥር የለውም። ቢኮዝ ናይጄሪያ ውስጥ ሳርጋጦ የሚል ፓስተር አለ። ኢትዮጵያ ውስጥም በጫማ ጥፊ የሚማታ ፓስተር አለ። ዘይት የሚቸበችብ ፓስተር አለ። ኢትዮጵያ ውስጥም ዘይት የሚቸበችብ ፓስተር አለ። ነገ ወንድና ወንድ የሚያጋባ ፓስተር ታገኛለህ ኢትዮጵያ ውስጥ። ይሄንን ምንም አትጠራጠር። ቢኮዝ ካልቸሩ ከላይ ነው የሚመጣው። ካልቸሩ የሚመጣው ከአሜሪካ ከአውሮፓ ነው የሚመጣው። ቢኮዝ የጴንጤነት ዋና ምሳሌውም እሱ ስለሆነ ማለት ነው። ገብቷል። ስለዚህ በምንም ሞራል ይሁን በምንም ሞራል ኦርቶዶክስን የመተቸት በካልቸር እና በግብረ ገብነት የመተቸት ጴንጤ ሞራል የለውም እያልኩ ነው። ኢትዮጵያ ውስጥም ይሁን ዓለም ላይ ምንም ሞራል የለውም። ጨርሳል። ሌሎቹን ላስቀድም ብዬ ነው። ጅቦ የምትለዋለን ነገ እኔ እናንተ ስንት ሰዓት ላይ እንገናኝ? እንዴ ስንት ሰዓት ይመቻል? እኔም ስኬጁል ላስተካክል። አንተ በሚመች ሰዓት እኔ እዘጋጃለሁ። ኦኬ ለምሳሌ 11 in the morning ትችላለህ? አሁን 10 o'clock ነው right now። 11 in the morning? Yeah 11 in the morning ይኸውልህ እውነት ለመናገር ጀምረን በኋላ ላይ ልንቋረጥ እንችላለን። ቢኮዝ ልጆቼን ከትምህርት ቤት የማነሳበት ሰዓት 1 ሰዓት አካባቢ ነው። 11 ላይ ከዛ 2 ሰዓት ይኖረናል። ግን 11 in the morning እሺ ማታ ላይ ይመቻል? like የሚመቸኝ ስንት ሰዓት ላይ መሰለህ ጥሩ የሚሆነው ማለት ነው ከ3 PM በኋላ 3 ኦኬ። በእኔ እናንተ 1 ሰዓት ነው ያለን። አዎ 1 ሰዓት 6 ላይ ነው። እንደዛ ከሆነ 6 ላይ እኔ ፓሲፊክ ታይም ነኝ። እኔም ፓሲፊክ ነኝ። ስለዚህ we are at 10:04 right now። እኔ ጋም 10:04 ነው። ልክ ነው። ስለዚህ so that been said 6 PM ትችላለህ? 6 PM 6 PM ትንሽ አይመሽም? 6 PM ገና እኮ ነው። ገና ከ3 6 3 hours ላይ እኮ ነው። አይ ነው 3 hours ውይይትና ከዛ ጂም ሄዳለሁ። ከዛ በኋላ 6 ዛሬ ቀድመሽ ሂጂ አባት። ኦኬ እሺ በቃ እሺ 6 PM ላይ እንገናኝ። ቀድመሽ ፉን በይና እኛም እየሄድን ነው። አይስ 6 PM ላይ እንገናኝ። 6 PM ላይ እንገናኝ። በደንብ እናወራለን በዚህ ጉዳይ። ስለዚህ በምን ጉዳይ ነው ማውራት የምትፈልገው? እኔ ማውራት ፈልገው ይል መሰለህ የዓለም ላይ ሃይማኖት ማለት ያልከኝ መጽሐፍ ቅዱስ ይላል ሃይማኖት ላይ
እኔ ማሳወቅ እንፈልገው ነገር መሰለህ፣ ጴንጤ የሃይማኖት ውሃ ልክ አይደለም። ጴንጤ ትክክለኛ ሃይማኖት አይደለም። አንደኛ ሲጀምር፣ ሁለተኛ ጴንጤ ማለት ነው። ጴንጤ የጨዋነት የአምላኪነት ማሳያም አይደል። አንተ እንደምትለው እናንተ እንደምትሰብኩት እዚህ አደባባይ አንተ ማን ነው ኤርሚያስ ምናምን እንደምትሰብኩት ጴንጤ እንደዛ አይደለም። ዓለም ላይ እንደዛ አይደለም። ኢትዮጵያ ውስጥም እንደዛ አይደለም። ስለዚህ በእነዚህ ርዕሶች ነው የምንከራከረው። እኔ እናንተ መጽሐፍ ቅዱሳዊ ነገር እየጠቀስን ማለት ነው። እየጠቀስን እሺ፣ ያ ችግር የለም። ሌላስ ዊግድ ውጣ ወደ ሌላ የምንጨምረዋል? እኔ አሩን አንተ ስለምልጃ የምታውቀው ነገር አለ ወይስ እናብራው? እኔ ይኸውልህ በምልጃ የሚባለውን ነገር ላይ ለማርያም ማማለድ ምናምን ማውራት ትፈልጋለህ? ቆይ ይኸውልህ ዶክትሪን ላይ ዶክትሪን ላይ ይኸውልህ እኔ ማምነው ማለት ነው ኦርቶዶክስም ስህተት አላት ጴንጤም ስህተት አለው ብዬ ነው ማምነው። የኔን እምነት ነው የምነግርህ። ዶክትሪን ላይ የሃይማኖት የሆነው ጋር አትሄድም እንደ ሁለቱም ጋር ነው። አዳምጠኝ። ይኸውልህ ማንም ሰው ቅዱስ የለም፣ ግን እኔ ኦርቶዶክስ ነኝ፣ አልክድም ሃይማኖቴ። ቢኮዝ ፐርፌክት የሆነ ሃይማኖት የለም በዓለም ላይ፣ ሁሉም የተሳሳተ ነገር አለ። ሃይማኖት ለዚህ እኮ ነው ሃይማኖት አያስፈልግም፣ እምነት ነው የሚያስፈልገው። እምነትማ ኦርቶዶክስ በክርስቶስ ምን ትድናለህ ነው መጽሐፍ ቅዱስ የሚለው። ስለዚህ እኮ ነው ሃይማኖቴን የማልቀይረው። ኦርቶዶክስ እምነት በክርስቶስ በስላሴ ታምናለች። ኖ ግን ከአንድ እስከ 30 ሌላ ፍሬንዶች አሉ አብራታ ይኑሩ፣ ምን ችግር አለው? ዋናው መሰረቱ የለ ከአንድ እስከ 30 ለምን የፈለገው ነገር አይኖርም? እሱ አይደለም ወሰደዋ እንዴ ነው። አይ በሙሉ የጌታ ሆነው ሌላ ከወሰደው ሌላ አምላክ አለ። አዳምጠኝ። የኢትዮጵያ ኦርቶዶክስ ቤተክርስቲያን መሰረቷ በስላሴ ነው። አብ ወልድ መንፈስ ቅዱስ ብላ ነው የምታምነው። አምላክ የምትመርክበት ምርቃት ተሳስተሃል ማለት ነው። ኖ አዳምጠኝ። እሱ ነገ ለምን አናነሳውም ነው ጥሩ። አይ እና ታንክ ዩ ነገ እንድናነሳው ታንክ ዩ ነገ እናነሳዋለን። ስለዚህ ስለ ምልጃ ማብራት ታክሰ ስለዚህ ነገ ሲክስ እንገናኛለን። ለሌሎቹ ደስታችሁ። እሺ ጅቦ ሰላም ይመችህ። እንዴት ነሽ አባ? አለሁልህ አባቴ። እንዴት ነህ? አለሁልህ። ምን ተሰማ ዛሬ ባለው በአንተ ፓስተር በጨዋው ፓስተር ምን ተሰማ? አሁን ገብቼ እሱ ቤት ሪፖርት እንዲያደርጉበት እንትን ብዬ እኔ ይቅርታ ጠይቄያለሁ እኮ ብሎ የሆነ ቪዲዮ አሳየኝ። ኖቬምበር 19 2025 ይላል የተሰራው ቪዲዮ እና የይቅርታ ቪዲዮ አሳየኝ። ኖቬምበር 19 ዛሬ ማለት ነው። ዛሬ ነው እንዴ? ገና አልሆነም እኮ ኖቬምበር 19 ገና አልመጣም እኮ ገና ነው። ነገ ነው እኮ ኖቬምበር 19 ነገ ሊሰራው ነው ገና። ዛሬ 18 ነው ኖቬምበር 18 ይኸው ጌታ ኖቬምበር 18 ይጫወትባል ማለት ነው። ፌክ አካውንት ጀመረ እዮዳ በፍራውን ተከችሎ 2000 የይቅርታ ቪዲዮ አሳየኝ። አሁን ውሸታም ነው። አሁን ሊሰራ ነው ማለት ኖ ሰርቶታል። ቪዲዮ አሳየኝ። የጠየቀው ደግሞ ነው የሰራው። ምን ብሎ ነው የሰራው? እስቲ ንገር። ምንም ኧረ 23 አይደለም 2025 ነው። 25 ነው። ይሄው ይቀጥፋሉ። ከስር መጣ አግዙታል። 19 ነገ ነው በእኛ በኢትዮጵያ ነው 19 ቱማሮ ማለት አርጎ ነው ኤዲት አርግ አየህ ቀኑን ይኸው ይለኛል። ኖቬምበር 19 2025 ብሎ ጽፎታል። ቪዲዮ አየህ ቀጥፏል። ነገ ነው ገና 2025 ፍራውን በዮዳብ ተከሽኖ ህብረ ብሔራዊ ሰላም ብያለሁ። ማን ልበል? ሰላም ይሁን። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ሁሉ ሰላም ነው። አይ ፎቶውን ፍራውን ሰላም እያለን ነው እንደዚህ። ፍራውን ሰላም እያለ ነው። ፊራም ሰላም እያለ ነው። ወጣት ባለሀብት ወጣት ስብዕና ያለው ጥሩ የሆነ አራያ የሆነ ታች በኑሮ ሌብል ዝቅተኛ የሆኑ ወንድሞቻችንን ፕሮሞት የሚያደርግ ስለሆነ ለእኔ ምሳሌ ነው። ጉድ ኤግዛምፕል ስለሆነ ለዛ ነው ላይ ቅድም ከእንትና ጋር ለማውራት ነበር። ከማን ነው ስሙ? ከአዲስ ጋር ምንድነው እኔ እዚህ አንድ ሀሳብ አንዴ ጅቦ ይጨርስና ይቅርታ ህብረ ብሔራዊ አንዴ ጅቦ እና አይደለ 2025 ካለ ዋሽቶሃል። ኖቬምበር 2019 ኖቬምበር 19 አልተሳሳትክም። 2025 ስለዚህ ቶሞሮ ነው የሚሆነው። አሁን ሲያትል ስለሚኖር እሱ አዲስ ታይም ሲያትል ነው የሚኖረው። አንድ አይነት ሰዓት ነው ያለን ከኔ ጋር። ተበላ ውሸታ
አሁን እኔ ፓስተር ነገርኳቸው። አሁን እሳቸው ቤት ነበርኩኝ። ታውቃለህ፣ አንተንም እሳቸውንም በክብር ነው የማወራው። ማንም የእርስዎን ኃጢአት ደብቀው የዮናስን ብቻ ኃጢአት መዘክሰኩ ምን ይሰራል አልኳቸው። ደግሞ ሰላም ፈጥረን የሚገርመ ይቅርታ መጠየቅ ሳይገባኝ ለፍራውል ብዬ እውነት ስላወጣ አይ ፊት ለፊት ሲናገር ደውዬ ነበረ ቼክ አድርጌያለሁ ፕራይሱ ራይት ነው ብለው ስላለ ብቻ ለመጀመሪያ ጊዜ ይቅርታ ጠየቁት። ጉቶ ከእንግዲህ ናፍቀዋል። እና ለምንድን ነው የእርስዎን ጉድ ጠብቀው የዮናስን ብቻ በዚህ ደረጃ የሚያወሩት አልኳቸው። አይ እሱ ያደረገው ስህተት ነው ምናምን እርሱ ሲያደርጉት ልክ ነው ወይ? አይ ይቅርታ ጠይቃለሁ ብለው የ2025 ኖቬምበር 19 መቼ እንደሆነ አሁን አየ ለማጭበርበር ብሎ ኤዲት አድርጎ ሌላ አሁን ተጭበርብሮበታል። ዋሻ አሁን ዋሽቶ ይዞ ይመጣል። ባህሪው ነው ከኔ ጋር። ሁለት ጴንጤዎች ናችሁ እርሶም ዮናስም። ለምንድን ነው ኦርቶዶክስን መሀል ላይ ያስገብታችሁ የምትከራከሩት? እሱ እብድ ነው። እኔ ጴንጤ ነኝ። ላይሰንስ እብድ ነው። ጌታ ምስክሬ፣ በጫማ ያበደ እብድ ነው። ጫማ የሚበላ እብድ። በሁለት ጴንጤ ንግግር መካከል ምን አርጋ ነው ኦርቶዶክስ ብዬ ስጠይቀው የዮናስ ተቃራኒ ሁኜ ለመገኘት ነው አሉ። ይሄ ደግሞ ችግሩ ሁልጊዜ በእኔ ነገር ላይ ለመጀመሪያ ጊዜ በፍራውል ተስማምተን እንደገና ፍራውልን ረገጠው ሲያስበው ለካ እኔ ልክ ላይ በልጌዋለሁ። ፍራውልን መልሶ መርገጥ ጀመረ። ተቀየረበት። ሲያስበው ከኔ ጋር መስማማት ነው። ከኔ ጋር ደግሞ ጅኒው ከኔ ጋር አይስማማ። ስለዚህ ተቀየረበት። ፍራውል የእርሱ ተቃራኒ ነው። አንድ ቀን አብሮ ሆኖ ከፍራውል ጋር፣ በሁለተኛው ይኸው ካደው ብሎ ፍራውል ከሶት ሂዶ እሱ ቤት መገኘቱስ ምን ይለዋል? ከሳሽ ይገኛል። ምን ጣጣል? ተከሳሽ እንጂ ከሳሽ ምን ችግር አለ? ተከሳሽ ካስገባ ተከሳሽ ጸባይ ካሳመረ ጸባዩን ካሳየዋል። ከሶት እሱ ቤት መግባቱን ሳይ እንዴት እንደደነገጥኩኝ እና ደግሞ ያስፈልገኛል ምናምን ይላሉ። ፓስተር እኮ የተረገሙ ናቸው። እሱ ምንድነው መሰለህ ጫማ ያብላኝ ቢል ይገዛለታል። ጫማ የሚበላው ጫማ አያጣም። ሰላም ብያለሁ። እንዴት ናቸው? ሰላም ቢኒሻይ ወደ አማን እንዴት ነሽ? አባ አለው። አንተ ጅቦ መልእክቱን ቆይ መንገድ ላይ አንጠባጥበህ እኮ ነው የመጣው። ብራዘር በደንብ ዘግበኝ። ምን አባሪ አንጠባጥበህ ጅባ? ይሄ ራሱ እዛ ነበር። አሁን አንጠባጥበህ ነው መልእክት ያመጣው። ትመል ራስህ እንዳትወጣ። ምንድነው ጅቦ? ራስህ እንዳትወጣ አንጠባጥበህ ጅባ ማጥቷሽ 08 ይሄ ጌታ ማይወደውን ነገር አታርግ ጅቦ። 0823 ላይ ነው ይቅርታ የጠየቀው ቪዲዮ። አይ ጠይቋል። ይቅርታ ቪዲዮ አይተናል። 0823 ላይ ነው 0823 ላይ ነው ቪዲዮ። ኦኬ የሰራው ምን የሚል ነው? የይቅርታ ቪዲዮ ነው ላደረገው ነገር ለሃይማኖት ምናምን የተሳደበው ላይክ በኦርቶዶክስ ዮናስ ቢኒያም እዛ ቤት አንደኛ ቁጥር 1 ተሰላፊ ነው። ቆይ ይሄን ነገር ቼክ አድርጌ ልምጣ። ዮዳቢ እኔ እዛ ቤት ተሰላፊ እንደሆን ባልሆንም በእኔ ጉዳይ ምንም አያነሳም። እኔ በማኛ ጉዳይ አንስቼ እንደዚህ ነው እንደዛ ነው ነገር አለው። ቀላል ነገር እኮ ነው። እዛ ቤት ቼክ አድርግና እሺ እኔ ዮኒ ከዮዳብ ጋር ስለተጣላ ነው ዮዳብ መግባት የለብኝም። ይሄ ነው የነሱ ጥበት። ምንድነው ቢኒ አንተን እዚህ ካየ ጉቶ ይጣላል። ጌታ እንደዚህ አይነት ችግር አለ። ተጣላኝ ለዮናስ ኮፍያ ስሰጠው አይቻለሁ ብሎ እኮ ታዲያ ይጣላል። እንደዚህ ባህሪው እሱ አሁን እግዚአብሔር ምስክሬ፣ እሱና ቤታየው ከነሱ የተጣሉ ሰዎች ሌላ ቦታ የሆነ ጊፍት ሲሰጡ ወይም ገብተው ከተጫወቱ ብሎክ ያደርጋል። የበታችነት ስሜት ያለበት እኔ አሁን የትም ቤታየው ቤት ሄደ ፈታ ብትል ጊፍት ብትሰጥ ብትጫወት የኔ ስም እስካልተጠራ አዶንኬ ችግራቸው የበታችነት ስሜት ያለው እንደዛ እኔ አዶንኬ እኔ በጣም በዚህ ነገር በጣም ነው ማለት ነው። ለመሰለ ዮኒ ሎንግ ታይም ራይት በስልክም እናወራለን እናንተ ላይክ ሳምታይምስ እኔ ቲክቶክ ላይ ስመጣ የዚህ ቤት
ኤርኔም ብዬ ወይ አላውቅም። ፖለቲካ ኢንቴንሽን ምናምን የለብኝም። የለም ስፈታ ነው፣ ጨዋታ ነው፣ ስራ ነው። ይቆራረጣል። ታፕታፕ እያደረጋችሁ የኔዎች ይህን የለብኝም ከማንኛውም ሰው ጋራ የምጫወተው ጫወታው ቫይብ ከተመቸኝ ነው። ውጪ አሁን ጫወታ የወደድኩት ሰው ይሰጣሉ ምናምን። ከዛ ውጪ ግን እኔ ሰውን በፖለቲካ ሀሳቡ በብሔሩ ምናምን የምጠላውም የምወደውም ሰው የለም። አመለካከትም የለኝም። ገባ? እንደዛ አይነት ነገርም እንትን አልልም። ግን ያ የእሱ ምን እንደሆነ ታውቃለህ ችግሯን። ላስት ታይም ከዚህ በፊት አይቻለሁ ብድግ ብሎ እኔ አሁን ብሔሬን አለ አማራን ትጠላለህ አለኝ። ለዮናስ ግብት ሲሰጥ አይቻለሁ። አማራ ሲረገጥ ኮፍያ ሲሰጥ አይቻለሁ። ምን እያወራ እንደሆነ ራሱ አልሰማሁም። ከኔ ስለተጣላ አሁን ከሆኑ ሰዎች ስለተጣላው ዮኒ ማኛን ተሙጥላው ማፊ ለምንድን ነው የማትሰድበው? ሌላ ማንን ነው? ሌሎችንም ለምንድን ነው ዮኒ ማኛን የማትሰድቡት እያሉ ጭራሽ ይጠይቋቸዋል። ስደቡት፣ በቃ እንደዚህ ተጣሉት። ኦርቶዶክስ ስለሆናችሁ ተጣሉት። እንደዚህ አይነት መሀይሞች ጋር ከሆነ ያለ ነው። ተጣሉት። እንደዚህ አይነት የደቡ ፍርድ ትክክል አይደለም። ማለት ሰውን መጥላት ካለብህ በራስ ሀሳቡ ላይ ነው እንጂ በእንደዚህ አይነት መልኩ መሆን የለበትም። እኔ አሁን ጅቦ እዛ ቤት ተሰላፊ ነው ምናምን አለ። ኦፍኮርስ ገባለሁኝ፣ እሱ ጋር ገባለሁ። የሚወራው ነገር እሱ ጋር ገብቼ ፖለቲካው መብት ነው። ቢኒሻዬ እኔ አላይም እንደ ስትጫወቱ ምን ነው አይኔ ጋር ገብቼ ሶሻል ሚዲያ ላይ አይደለም እንዴ ያለው? ኦፍኮርስ ስትጫወቱ ምን ችግር አለ? እኔ ሰላም ጋር እየተባባልን አንተ አብረህ ገብተህ ስትጫወት ምን ብያቃል? አሮን ኬር አስሉን ጋር የኔ ስም እስካልተነሳ እኔ ምንም አይመስልኝም። ግን ሰው ምን ያደርጋል መሰለ? በሱ ስር ላይ ሊቆጣጠር ይፈልጋል። ኦርቶዶክስ ስለሆንክ ጥላ፣ ሙስሊም ስለሆንክ ጥላው፣ እንዲህ ስለሆንክ ጥላው የሚል አስተሳሰብ ይዘው መጥተዋል። የራሳቸው ነገ መጥተው ሊያሽቃብጡልህ እኔና እነሱን ጓደኞቼን አጣልተው ነገ መጥተው ያሽቃብጡልሃል። this is the saddest truth ባበሻ ያለው ይሄ ነው። አብዛኛው ሙሉን እያሳየው የኦርቶዶክስ አባቶች እየተሳደቡ ሙሉን እያሳየው፣ እነሱ ግን የዮኒ ማኛን ብቻ ተሳደቡ ይላል። አስቁሙልኝ ፓስተር ብላ አትሳደብ። የእሷም ሰዎች እየመጡ እንደሱ አይበለዋል። አሁን ቆመዋል። እንደዛ የሚል ስድብ ብዙዎቹ አቆመዋል። ለምን? ተነግሯታል። እንዳትይ እሱን ስደቢው ከፈለግሽ ተብላለች። እኔም መስደብ ይቻላል። ማንን ከለከልክ? ፓስተር የሚባለው ስም ቄስ እንደሚባለው ስም ክብር አለው እያልኩ። ስለዚህ በእኔ ለመታወቅ አዳዲስ ሰዎች መጥተው በእንግሊዝኛ ዮኒ ማኛን ሪፖርት አድርጎ ፔቲሽን እኔ ነኝ የማዘጋው ምናምን የሚል አንድ ራስታ መጥቶልሃል። ከዛ ሙዚቃ ይከፍታል። እንደው ለዛች ጊዜ እንኳን መዝሙር አይከፍትም። ለዛች ጊዜ እንኳን መዝሙር አትከፍትም። እንደው አንድ ራስታ የሆነ ዱቄት የመሰለ ልጅ አለ መጥቶልህ ይልልና ከዛ ሙዚቃውን ይከፍታል። ይልልና ሙዚቃ ይከፍታል። እንደው ይሄ ነው ለእምነት መቆም? ለእምነት መቆም ይሄ ነው? ቢያንስ ወንጌል እየሰበከ የኦርቶዶክስን ወንጌል ሪፖርት ቢያስደርገኝ ደስ ይለኛል። ሙዚቃውን እያቀለጠ ሪፖርት አድርጎ ጌታ ኢየሱስ ልቦና ይስጥ። አንተ ወንጌል ነው የሚያስፈልግ እና በጣም ነው ማሰብ። በብዛት ግን ጠላትና ወዳጄን አይቼበታለሁ። እኔ ከ2 ወር በላይ ተለማምጫለሁ። ከ2 ወር በላይ ተው፣ አስቁሙ፣ ፓስተር አትበሉ አይደለሁም። ስለዚህ ጓገጭ ሲባልባቸው ግን እንደ ዝም ብሎ ተረባርቦ ይመጣል። ፔቲሽን በደንብ ፈርሙ። በጌታ ደስታዬን አልችለው። እኔን ነገርኩ። ማንም እንደኔ ተጽዕኖ አይፈጥርም። መንጫጫት ትችል ስድብ ነው። ስንቱ ይሳደብ የለ እንዴ? ምንም አትሉም እኮ ሌላው። የዮኒ ማኛ ግን እውነት ስላለው ነው የሚመራ። እውነት አለ። እኔ ካልነኩኝ አለቀ። ምን አገባኝ? አትንኩኝ፣ የራሳችሁን አድርጉ ነው። ይሄ ስድብ ገደላቸው፣ ስድብ አመማቸው፣ ስድብ ሊያሳብዳቸው ነው። አልሰለጠንክማ። ስድብ ጭንቅላት ላይ ከኖረ ያ ነው ችግር። ሲመለስልህ አታኩርፍ፣ አትሳደብ፣ አትሳደብ። ከተሳደብ ሲመለስልህ አታኩርፍ። ጅቦ
ተመላሽ ጅቦን አስገቡ አጣርቶ። እኔ መቼ ትዝ እንዳለኝ ታውቃለህ? እኔ ቴዲ ሐዋሳ ቤትና እንትና ቤት ስመላለስ ትዝ ይላል። ፍራውል ቤት እዚህ መጥቼ እዛ ዮናስ ቪዲዮ ላይ ማለት ነው ቪዲዮ ላይ ጽፎበት ነው ቀኑ ሆን ብሎ። አሁን እኔ ጅቦ አይተሃል እኮ ጅቦ ረስተህ እኮ አሁን አስተውል ግን ተጽፎ ነው። አሁን ቪዲዮ ላይ ጽፈህ እንደምት አሁን ቪዲዮ ስትፖስት ትጽፋለህ አይደል? ቀኑ በራሳቸው ፓስተር ራሱ ቀኑን አስተካክሎ ለጥፎታል። በዚህ ቀን የተፖስተው እንዲባል አጭበርብሮ የተፖስተበት ቀን አይደለም። አሁን ቪዲዮ ስትፖስት የሆነ ነገር ጽሁፍ ጽፈህ ቪዲዮ ላይ ትለጥፍ የለ? ትክክል። ቀኑም አሁን ኖቬምበር 12 ምናምን 2023 ቢለው ተለጥፎ ነው ሰርተው ለጥፈውት። አሁን ነው አጭበርብሮ የለጠፈው። አዎ እኔ እኮ የተፖስተበት ቀን ዝራ ዝር ብላ ሂዱ ሪፖርት አድርጉ እየወዳት ቤት ሂዱ። እኔማ ተርቻለሁ ብዬ ኖቬምበር ብዬ አያችሁ። አንተ ግን ጭንቅላቱ ግላየው ይሄ ሆዳም ሆዱ በጭንቅላቱ ሄዷል እኮ አየህ። ከልቡ አይደለም ይቅርታ ስል እንኳን ተሰምቶት አይደለም። 2023 ነው የተፖስተው የሚል እኔ እኮ የተፖስተው አንድ ቀን ያሳያል። አሁን እኔ ማድረግ እችላለሁ። አሁን የሚፖስተው አሁን በቃ ጽፋ ማለት የ2020 ብዬ መፖሰት እችላለሁ። ከላይ አድርጌ በቃ ይሄ አይደል ቁዝራ ኤዲት ማድረግ ትችላለህ። ቪዲዮ ላይ ገብተህ ከታች ኤዲት ማድረግ ቁዝራም በለው። አሁንማ መርገጥ አለብህ። ሁለት ዋሽ እዮዳት ቤት ሪፖርት አድርጉ። ጅቦ ማኝ እዚህ ደዘገበ። ጅቦ እኮ ቅድም ይቅርታ ጠይቀብቶ እንዴ ይቅርታ ብላል እንዴ አምሶሪ ቅድም ሪፖርት አድርጉ ያልኳችሁ በጣም ይቅርታ እንዳታረጉ። አርፋ ተቀመጪ አንተ ራስህ ዝም። እኔ ማንም ሰው ምንም ቢል የሰለጠነ ዓለም ነው የምኖር። አሮን ኬር እኔን አሁን ማንም ምንም ቢለኝ ሪፖርት አላረግም። ጌታ ምስክር አዶን ኬር። ለምን ቤት ገብታችሁ ሪፖርት ኮንፊደንስ ኖ ይሄን ማንዳት እናት ሪፖርት ኖ ቁዝርዬ ይቀመጥ። ድምቀታችን ነው። እኔ እኮ ሸበላ መሆን የሚታየኝ ቁዝሩን ሳይሆን ነው። በጌታ ዝም ብላ እኔ እሱን ቁዝር ሳይ እጽናናለሁ። ሪፖርት ያርጉበት እናት ሪፖርት ይመስለኛል። ራሴን ሳየው እሱን ሳየውና እኔን ሳይ ሲክስ ፓክ ሆንኩ ይመስለኛል። በቃ ተስፋ ይሰጠኛል። ይሄ ስልቻን ስታየው በሱ ካበሻ ሸንቃጣ ያልሆነ የለም እና መጥፋት የለበትም። አሁን ሞጣ ከሶሻል ሚዲያ መጥፋት የለበትም። ጌታን ነው የምልህ። ቁዝሩ መጥፋት የለበትም። ሌሎችን እኔ ከሶሻል ሚዲያ ይጥፉ የምለው አንድ ሰው የለም። ድምቀት ነው ሁሉም በየአይነቱ። ቁዝርዬ አንተን ሳይ እኔ ሲክስ ፓክነቴ ነው የሚታይ። እንድጠፋ ሶሻል ሚዲያ አልፈልግም። እኔን ለማጥፋት ብትፈልግ ዘርማን ዘር ቢሞክር አይችልም። ብራንድ ነኝ አትችለኝም አልኩ እና ግን ማሂ ምን አርጋ ነው? ወይስቲ ዘግበኝ። ቁዝርዬ ከኔ ጋር ወዳጅ መሆን አንችልም? በሀሳብ ልዩነት እኔና ዮኒ ቬጋስ ሁሉ ነገራችን ተስማምተን ወንድማማቾች ነን። እኔና ፍራውል በሁሉ ነገር ተስማምተን ነው። እኔና ቴዲ ሐዋሳ በሁሉ ነገር ተስማምተን አይደለም። እኔና ተሙሻ፣ እኔና ሙሌ፣ ሌሎችም እኔና ማፊ የተለያየ አይዲያዎች አሉ። ሙሴ፣ እኔና መኩ የሚያለያይ ብዙ አይዲያዎች። እሱን ወደ ዳር አድርገን ጓደኝነታችን ይቀጥላል። መሀይሞች ግን በልዩነት ውስጥ አንድነት እንዳለ አያምኑም። ኢትዮጵያ የጠፋችው ለዛ ነው። ልዩነትን ወደ ዳር አስቀምጠ በሚያስማማ ነገር መስራት በኢትዮጵያውያኖች አልተለመደም። አሁን ቁዝርዬ እኔ ቤት ከገቡ ያለቅሳል። ቁዝሩ ነው የሚለው መጡ። አሁን ሄዶ ጅቦን ይረግጠዋል። ለምን እሱ ቤት ገባ? እኔም እየተረገጥኩ ነው። ጅቦ ትላለህ እንደ እኔም አልገባም። እየተረገጣለ ነው የምልህ። ገባ? ችግሩ ይሄ ነው። እሱ ምንድነው? ኮንፊደንስ የሌለው ሰው በልዩነት አያምንም። እኔ አሁን ማሂ በጣም የሚደብራት ከኔ አይዲያዎች አሉ። አንደኛ ተው ስትለኝ የነበረው እሷ ናት። ጌታ ምስክሬ ነው። ተው ማፊ ተው እያለ በውስጥ አውርተው ኦኬ ተዋለሁ። እነሱ ግን እውነቱን ይወቁት። ገባ? እኔ ለሚጨነቅልኝ እንጂ ለማይጨነቅ ለምን በቢሊዮን የሚቆጠር አይኖርም። ገደል ይባ ኬርስ የሚያከብር የሚወደን እንጂ ሌላው እንትን ስላለ አልሰማህም። ምን ያደርግልኛል? ሌላው ሃይማኖት ኖሮ አልኖረው ለእኔ ምን ይጠቅመኛል? የሚያከብሩን የሚወዱኝ ሰዎች ግን ሪዝኔ ተው ብያል። እኔም መስደብ ይቻላል። ፓስተር አትበሉ ነው የኔ ጥያቄ። ፓስተር አይደለውም፣ ፓስተር አይባልም። ፓስተር ካልክ
ያንተ ቄስ ብዬ እገባልሃለሁ። ይሄ ደግሞ ፌር ነው። ፌር አይደለም። አይ በቃ ጋይስ እዚህ ያላችሁ ሰዎች ይሄ ነገር ከዚህ ጊዜ በኋላ በቃ ይበቃል፣ መቆም አለበት። ማኝ እዚህ ለመሰለ ቆየንበት። በቃ የሆነ ነገር አንድ ቀን ሁለት ቀን ምናምን ይባላል። ከዛ በኋላ ግን መቆም አለበት። ሌሎቹ እኮ ያላችሁ ደግሞ እናንተ እየተሳደባችሁ የራሳችሁ እንዲከበርላችሁ አትፈልጉ። እናንተ ስድብ ስታቆሙ ሰው መሳደብ ያቆማል። እናንተ እየተሳደባችሁ ሰው እንዴት ዝም ይላል? የማይሆን ነገር እኮ እሱ እኮ ነው የሚደንቀኝ። በጣም ከደነቁኝ ነገሮች መካከል በጉልበተኝነት ለዘመናት የቆዩ አንዳንድ ሰዎች አሉ። በማስፈራራት የሚቆዩ አሉ። እንደው መንገድ ላይ ቢሆን ጌታ ምስክር አይናገሩኝም ስለማውቀው። ታውቀዋለህ ብኝ እዚህ ሀገር ቀና ብሎ የሚያይ የለም፣ የሚነካ የለም። በህይወቱ ፈርዶ ነው እንዲች ከነካ እንዲች ህይወቱን ድምጥማጡ እንዲጠፋ አድርጎ ምን ለመሆን አያጸድቀው። እንግዲህ ያጸድቀዋል። አሁን ለሃይማኖቱ ብሎ ቢደባደብ አንድ ሰው ያጸድቀዋል? ማይም ነው። ተደባደብልኝም ተሳደብልኝም የሚል ሃይማኖት እኮ የለም እኮ ዮኒ። አሁን አንተ ያለበት ሃይማኖት ላይ የአንተ ሃይማኖት ሂድና ሌላውን ስደብልኝ ይልሃል አይልህም አይደል? የኛም ሃይማኖት ሂድና እዛ ጋር ሌላውን ሰው ስደብልኝ እንትን አድርግልኝ የሚል የለም። እዚህ ጋር ለሃይማኖት ምናምን ያንን ነገር አቁማችሁ ባይሆን በመከባበር ማድረግ ይቻላል። ሰላም እኔን አልኩ። አሁንም መሳደብ ይቻላል። አትስደቡኝ፣ ያወጣኝ። እኔ ይመቸኛል። ሰው በፈለገው መንገድ እኔም ቢናገረኝ ችግር የለም። ፓስተርነት እንደ ቄስነት እንደ ሼክነት ይከበር። አትንኩ። እኔን ፓስተር ብላ አትናገር። ሌላ ስድብ አጥግበኝ አልኩ እኮ ችግር የለም። ለመጀመሪያ ጊዜ ፓስተር ተብሎ የተሰደበ ነው ይቻላል። ይሄ ደግሞ አዋጣ። ደግሞ ከጴንጤነት ውጣ። የት ልሄድ? የት ማን ምን አለውና የት ልሄድ? ስለዚህ ያንን ነገር አስተካክሉ ነው። ሌላ የለም። ቢኒሻዬ ምችት ድልት ይበልሽ አባ። ቴንኪው ማኝዚ። መልካም ተባረክ። ሌላ እንግዲህ ነው ያለው ጉዳይ። እዮዳ ማንነቱ የታወቀ ሆኖ አሁን ለገባችሁ ሰዎች ዋናው ቀንደኛ ሆኖ ዮኒ ማኛን እናስፈርምበት ሲል በጣም ያሳቀኝ ነገር እናንተ እንድታዩት ነው። እስቲ ላሳያችሁ። ጉቶ ምንድን ነው የሚለው? ይሄ ቆዘር ማለት ሁል ጊዜ ይሄ ጫማ በሊታ የራሱ ምንም አይታየው አይቶትም ማቅ። እኔ እሱ ስለተናገረ የኔ ልክ ነው እያልኩ አይደለም። እኔ ግን ተነክቼ ነው። እኔ አልደርስም፣ ማንም ላይ የምደርሰው የለም። አሁንም የጦርነት ደጋፊ አይደለም። በአማራና በብልጽግና በሚካሄደው ጦርነት እኔ ደጋፊ ከደሙ ንጹህ ነኝ፣ አልገባበትም። ብትስማሙ ደስ ይለኛል። በጦርነት ውስጥ ዳግመኛ እኔ ማንነቴ አይገባም፣ አላስገባም። ኢትዮጵያውያን በሚደረጉበት ነገር ላይ አልገባበትም። ይህን ነው ሁላችሁም ብሎክ እያደረጋችሁ ጡቱ። ታዲያ ለምን አንተ አትወጣ እንዴ? አንተ ውጣ። አልወጣህም እኮ አንተ። እና ምንድነው እኔ ላይ ምን አለ? ቅናት አለ። ሶሻል ሚዲያ ላይ እንዳየው ኮምፒቲሽን አይቻል። እኔ ላይ ሳይሆን ነገሩ የሚጠነክረው ምንድነው? እያንዳንዱ ሰው እኔ ያያል። ዳስ ማ ፕሮብለም። እኔ ቢቻል ባታዩን ደስ ይለኛል። ጌታ ምስክሬ፣ ከሚወደኝ ሰው ውጪ ባታዩን ደስተኛ ነኝ። ካን ዩ ዱ ዛት ፎር ሚ? ሌትስ ጎ ዲፍረንት ዌይስ። በቃ የማትፈልገኝ ሰው ብሎክ አድርገህ ጥፋ ከኔ።
አንዳችሁም ላይ ሪፖርት አላደርግም። እኔ አዳውንት ለምን እኔ ጀለሲ ቅናተኛ ሰው አይደለም። ቅናት በደም ስሬ የሚሽከረከር አይደለም። ሰገጤ አይደለም። ቅናተኛ ሰው ነው ይጥፋ እንዲህ ቅናት በቃ አልቻላችሁኝም። ከቤቱ ወጥቶ አቅም የዛሬ ሳምንት እኮ ዲሲ ነበርኩ። በየሀገሩ ዮኒ ማኛ ያልሄደበት የት ነው? ለምንድን ነው የምትዋሿቸው? ሾርት ሚሞሪ ናቸው። ኢትዮጵያ እኮ ገብቼ ነው የወጣሁት። እንዲህ ዱባይ ነበርኩ እኮ፣ አትላንታ ነበርኩኝ፣ ዱባይ ነበርኩ፣ ሲያትል ሄጄ ነበረ፣ ዲሲ ሄጄ ያለው በየጊዜው ነው የምሄደው። ከቤቱ አይወጣም ይሉሃል። መጥተው ደግሞ የበታችነት ስሜት አይሰማችሁ? ከነ ልዩነታችን አንድነት አለ። እኔ አሁን ጴንጤን ስዘለዝለው ብትውል አይሞቀኝ አይበርደኝ፣ ቢኮዝ አይ ዶንት ኬር። አንተ ግን ይጨንቃል። ለምን? ያስተማሩ ሃይማኖት እንጂ እምነት አይደለም። ያለበሱ ካባ ሃይማኖት ነው፣ እምነት አይደለም። አሁን ጴንጤን ስሰድበው ብትውለው አይሞቀኝ አይበርደኝ። አንተ ግን ያመሃል። ለምን? እምነት የለም። እምነት የለ። እምነት የሌለው በሃይማኖት ይደበቃል። አረቂያሙ፣ ጠጃሙ፣ ነፍሰ ገዳዩ የሚደበቅበት ሃይማኖት ይባላል። እኔን ገሎ የሚጸድቅ የሚመስለው አለ። ሽንታም እኮ ጌታ ምስክሬ፣ ሽንታም እኔ አትነካኝም። አረቄ ጠጪ እኔን አይነካኝ፣ ጫት ቃሚ እኔን አይመታኝም። እርግጠኛ ሆኜ ነው የምነግርህ። ግን የጥላቻ ጥግ የቅናት መንፈስ እንጂ እኔ የተለየ ነገር አድርጌ አይደለም። ምን ነው ስለሚታረደው ብትጮ እውነተኛ አዛኝ ከሆንክ ከሚያርድ ይልቅ የተናገረ ነው እናንተ የሚበልጥባችሁ። አጋድሞ ከሚያርድ ይልቅ ዮኒ ማኛ እንዲህ አለ። እኔ አባ ማቲያስ መናገር ለአንተ አይደለም ለጌታ ነው ንስሐ የምገባው፣ ለአንተ አይደለም፣ አይመለከትም። እኔ ለጌታ ንስሐ ገባለሁ እንጂ ለአንተ ማን ስለሆንክ ምን ስለሆንክ አባት ስለሆኑ እንደዛ በመናገር እግዚአብሔርን ይቅር በለኝ ይላል። እናንተን አይደለም። ምን ልታረጋለ? ምን ልታረግ? ትላንትና ወያኔ ነው እያልክ ስትሰድበው አልነበር እንዴ? ካድሬ ነው እያልክ ይውረድ ስትል አልነበር እንዴ? ከሃዲ ናችሁ ናት። ከሃዲ ጦርነትን አልደግፍም ስላሉ ብቻ የዛኔ ስታጥላሏቸው አልነበር እንዴ? በጣም ሾርት ሚሞሪ ጌታ ምስክሬ እንደማን የለም እንደ እንትን የለም። በተለይ እንደ አበሻ አታገኝ፣ እንደ አበሻ አታገኝ። ኮፒ ሊንክ ታፕታፕ እያደረጋችሁ አሁንም እላለሁ የኔን ጨዋነት ድፍን የኢትዮጵያ ሕዝብ ያውቃል። ድፍን ነው ማለት ብልግና መጨማለቅ ሌሎቹ ጋር እንጂ ዮኒ ማኛ ጋር አታመጣ። ብልግና እናንተ ጋር ነው ያለው። መጨመላለቅ እኔ ጋር አታመጣ። ስለዚህ ያንን ነው እናንተ ዋሽቶ እዮዳ ጉቶ ዋሽቶ እናንተ ሊቀራረብ መጥቶ ነበረ። ጉድን አወጣሁበት፣ አበደ። ስለዚህ ሌሎቻችሁ ተባረኩ። እውነቴን ነው የምልህ፣ ንስሐ የምገባው ለጌታ እንጂ ለእናንተ አይደለም። እናንተ ይቅርታ ልትባል የት ያባቃል? ማንን አውቃል? ስለዚህ ሌሎቻችሁ እኔ ላይ ለማስጮ የፈለጉት ለመታወቅ ያስጮታል። በጣም ፔቲሽን ግባና 35,000 ያለ እኔ ላይ አቅም የላቸው፣ መነጋገር አይችሉም። እኔ አንድን ሰው ሪፖርት አድርጉ እንዲህ ያርጉበት እኔ ብራንድ ለምን ማንም እኔን ነው የሚናገረው? መጥቶ ላጩን የሚያዝረከርከው በታትኜ ልካለሁ። ግጠም ሪፖርት ሳታረግ ግጠመኝ። ልብ ካለ ዩኬና ልብ ካለ ሪፖርት ሳታረግ አንተም የፈለግከውን በለኝ እኔም ልበለኝ። አትችልም። ለምን? የኔ እውቀት አለ፣ ጨዋታ አለ፣ ክሽን የተደረገ ነገር አለ። አትችሉኝ። ትበለጣላችሁ። ለዛ ኮንቴንት የላችሁ፣ እውቀት የላችሁ። ዝም ብለህ ዮኒ ማኛ በሃይማኖቴ ምናምን ብለህ ዘራፍ የምትለው ለሞተ ሰው አትጮህም። ዮኒ ማኛ ተናገረ ብለህ ግን ትጮኻለህ። እንደው የሰለጠነ አሜሪካን ሀገር እየኖረ አንዱባ ራስታ ሆኖ እካክ
ይችን የሚያክል በጫት ያለቀ በድራግ ያለቀ ሰውዬ ድራጊስት የሆነ ሰውዬ ይሄ ነው መልኩን ላምጣላችሁ። በድራግ ያለቀ ጌታን ነው ምላችሁ ድራጊስት የሆነ መጥቶ ስለኔ ያወራ ስታይ ታዝናል። በድራግ ነው ያለቀ ልጅ። አይ ላሳያችሁ ወጅባራ ምን እያለ ጫታም በድራግ ያለቀ ሰውዬ ለኦርቶዶክስ ተቆረቆርኩ ሲል ስታይ ታዝናል። ስክሪንሻት ላድርገው መልኩ። በድራግ ያበድክ ሰውዬ እንዴት ስለ ኦርቶዶክስ ልታወራ ሞራል መጣ? ላሳያችሁ በድራግ የጨለለ ሰውዬ ድራጊስት ነው። ዲሲ ውስጥ የታወቀ ድራግ የሚያጨስ ዱርዬ ሌባ። ይቻውን ሊፈምስብን በእኔ መስራት ጀመረ። ላሳያቸው ከነ ጌታ ከነ ድራጉ። እንደዚህ አይነት ሰዎች ኦርቶዶክስን ይወክላሉ ብዬ ባላስብም እንደዚህ አይነት ድራግ በድራግ የጦዘ ይሁን አፉን ይኸው ምን እንደሚመስል ይሁት እስቲ በጌታ ኩበት የመሰለ ሲያጨስ የሚውል ድራጊስት የኦርቶዶክስ ምንድነው ጠበቃ ነኝ ብለው መጣ። ይሄ ድራጋም ይሁት ሙዚቃ ጠበቃ ነኝ ብሎ መጣ። ይሄ ዝምባ ይሁት እስቲ ዩቲዩብ ላ ከፍታለች ምን ብላለች መጣለች አራዳ ለበባል ተግባባል። እንደዚህ አይነት ዝቃጭ መጥቶ ስለ ኦርቶዶክስ ላውራ ይላል። ዱርዬ ወመኔ ተባለ። አፉን ይኸው ምድጃ አይገልጸው። ስለዚህ እንደዚህ አይነቱ ወራዳ እከክ መጥቶ ቪዲዮ ሰራው ብሎ በኦርቶዶክስ ምናምን አትደበቅ። ጭስን አጭስ። አሁን የምታጨስበትን ስላጣል ገብቷል። የምታጨስበት አጣል። ዮኒ ማኛ ጥብስ ነው። ይቺን አጋጣሚ ተጠብቀም። ሌላ ጊዜያቸዋለሁ። ጥሩ ቪዲዮ ሰርቶልኝ ነበር። ሪፖስት አላረኩም። ተናዷል። ብሎክ አድርጌዋለሁ። ተናዶ ነው ጌታ። እንደዚህ አይነት ጭቃዎች መጥተው ለኦርቶዶክስ ተቆርቋል። አንድ የኦርቶዶክስ አባት ወጥቶ ምንም ያለኝ የለም። አንድ ለምን ያውቃሉ? በተሳደቡት መልስ እንደሚሰጥ ሌላ ቤት ያውቃል። ስለዚህ ያን ነው የምለው። ሰላማችሁ ብዝት ይበልልኝ። አሁንም እላለሁ ሜኪሻዬ፣ አሁንም እለው ምንድን ነው የእናንተ ሃይማኖት እንዲከበር ከፈለጋችሁ ሌላውን አክብሩ። ሙስሊምን ታከብሩ የለ እንዴ? ሙስሊምን ታከብሩ የለ እንዴ? ያያዘ ልደታን አላየንም እንዴ? ሲሸና በቁሙ ሲሸና አላያችሁትም እንዴ? ለምንድን ነው ጴንጤን ማክበር ከባድ የሆነባችሁ? ለምን? ምክንያቱም አብዛኛው ኦርቶዶክስ ጴንጤ ከኦርቶዶክስ ስለወጣ መብት አይደለም። እና በጣም ያሳዝናል። አሁንም ይህንን ነው ምለው። ሰላማችሁ ይብዛ። ቲቲሻ አይ እኔ እየተናገርኩ ያለሁት በሀቅ፣ ስለዚህ መተው ያስፈልጋል። ዮኒ ማኛ ምናምን እኔን ሊያስፈራራኝ የሚችል እዚህ ምድር ላይ የለም። ሞክርና አድራሻዬን ታውቃላችሁና ቃል ለምድር ለሰማይ በግንባር እለቅብሃለሁ ስለምችል። ለምንድን ነው የምችለው? ትራንስፓሲንግ ይባላል አሜሪካን ሀገር። ህጉን በደንብ ነው የማውቀው። እለቅብሃለሁ አልኩ፣ ረፈርፍሃለሁ። ያ ሚሊተሪ እንጂ ጫት ስንቅም የዋልን ሰዎች አይደለንም አሜሪካን ሀገር። ሉክ ሚ አፕ የአሜሪካ ኔቪ እንጂ